አንድ ሰው ሐሳብ ብቻ ይዞ መጥቶ ተሰንዶ ፕሮቶታይፕ ሰርቶ ተሞክሮ ከውጭ ኢንዱስትሪ ጋር ተገናኝቶ ይወጣል፣ ግራጁዌት ያደርጋል። ይህ ሂደት ባደጉት ሀገራት የተለመደ ደግሞም ተጨባጭ ለውጥ ያመጣ ስለመሆኑ ማስረጃው ብዙ ነው። ስራ ፈጠራን ከቴክኖሎጂ ጋር ማዛመድ ለሻቱ ወጣቶችም መንገዱን ያቀላል፣ ካሰቡት ያደርሳል። በኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት የስታርታፕ ማዕከልን በመቀላቀል ተጨባጭ ፕሮጀክትን ይፋ ካደረጉ ቡድኖች መካከል ይጠቀሳሉ። ወጣት ማህሌትና የቡድን አጋሮቿ ኮከብ የሚባል ፕላትፎርም ነው። ኮከብ ለርኒንግ ነው። ኤአይ ኢንሃንስድ ለርኒንግ ፕላትፎርም ፎር ፕራይመሪ ኤጁኬሽን ነው። ከአንደኛ እስከ አራተኛ ክፍል ላሉ የማንበብ መጻፍን በደንብ ሊትሬሲ ላይ ማትስ ላይ በደንብ ኤክስፒሪየንስ እንዲያደርጉ ካሪኩለም ኦንላይን እንዲሆነ ሶሉሽን ነው ለህብረተሰቡ ያቀረበ። የሰው ሰራሽ አስተውሎት ቴክኖሎጂን መሰረት ያደረገ ፕሮጀክት መስራት መሻቱ ለነበረው ወጣት በላይ ባሴምም ይህ ማዕከል መንገዱን አስምሮለታል። ለመቀጠር በማስብበት ጊዜ ሌላ ቴክ ላይ ነው የሚሰሩት እንጂ ኤአይ ላይ የሚሰራ ካምፓኒ አልነበረም በዛ ጊዜ። ይሄንን ኦፖርቹኒቲ ያገኛል ኮል አውጥ ኤአይ ስታርታፕ ሶ አፕላይ ያደረግን እሱን አለፍን፣ ጠሩን በአካል ሶ እዚህ ላይ ጆይን አደረግን ማለት ነው። ችግሩ የነሱ ሳይሆን እኛ ነው አይደል? የጆብ ሲከሩ ነው። ምክንያቱም ስኪልህን ፉል ከሆነ ተፈላጊ የሆነ እውቀት ካለ ይቀጥሯል። ስለዚህ የኛ ኢንቴንሽን ያንን ጋፕ መሙላት ነው። እንዴት ነው የምትሞላው? ሾርት እንደዚህ ስፔሲፊክ የሆኑ እንትኖችን እንሰጣለን ማለት ነው። ስፔሲፊክ የሆኑ ኮርሶችን ሜቢ ሪያክት ሊሆን ይችላል፣ ፍሮንቲንድ ወይም ባክኢንድ ወይም ደግሞ ሞር ላይክ ኤአይ ሞዴሎችን ሊሆን ይችላል። ስፔሲፊክ የሆኑ ኮርሶችን እንሰጣለን ማለት ነው። የፈጠራ አቅምን በሚያበረታታ ብሎም የስልጠና እድልን ባካተተው የስታርታፕ ማዕከል በርካታ ወጣቶች አቅማቸውን አደርጅተዋል፣ ስራ ፈጥረዋል። ይህም ችግር ፈቺና በቴክኖሎጂ የዳበሩ ፕሮጀክቶች በተግባር እንዲገለጡ እንዳስቻለም ነው ወጣቶቹ የሚናገሩት። ስታርታፕ ኢኮሲስተሙ በደንብ ኢትዮጵያ ውስጥ መምጣቱ ትልቁ ጠቀሜታ አይዲያ ያለው ኢኖቬቲቭ ሶሉሽኖች በደንብ ይሰራሉ። ከዛ ደግሞ ያኔ ነው ትክክለኛው ፕሮብለም ሶልቭ ማድረግ የምንጀምረው። ምክንያቱም አይዲያዎች የሚመጡ ፕሮብለሙን ሶልቭ ላድርግ ከሚል ስለሆነ በጣም ጥሩ ነው ብዬ አስባለሁ። ምክንያቱም እነዛን ሶሉሽኖች ወደ መሬት የምናወርደው ስታርታፕን ሰፖርት ስናደርግ ነው። ፕሮብለሞቹ ሶልቭ የሚደረጉት በነዛ ስታርታፖች ስለሆነ ኢትስ ጉድ ኢኒሺዬሽን እና በፊት ካለው ጋር በተለይ አሁን ላይ በጣም ጥሩ ለውጥ አለ። መጀመሪያው ኢንፍራስትራክቸር ቆንጆ የሆነ ኢንፍራስትራክቸር አለ። ምክንያቱም ያው ሞዴሎችን የኤአይ ሞዴሎችን ራን ለማድረግ ስትሞክር የሚያስፈልግ ሪሶርስ ነው፣ ጂፒዩ ያስፈልጋልና ያው ጂፒዩ ሰርቨር አላቸው። ሶ ሰርቨር ይሰጡናል። ሌላኛው ደግሞ ቆንጆ የሆነ እንደምታየው ቆንጆ የሆነ ስፔስ አለ። ሶ እዚህ ስፔስ ላይ 24 ሰዓት ነው የሚሰራው። ማታም ትችላለህ፣ ምንም ገደብ የለውም። እና ደግሞ ፋስት የሆነ ኢንተርኔት አለ። ወርክ ስፔስ ያስፈልገዋል። ያንን ወርክ ስፔስ ደግሞ ኤአይ ኢንስቲትዩሽን ስታርታፕ ሴንተር ውስጥ አግኝተናል። እሱ ትልቅ አድቫንቴጅ አለው። ያንን የሰራውን ፕሮዳክት ደግሞ መውጣት አለበት አይደለ? ስቴክሆልደር ይፈልጋል፣ እሱን ይዞት ሊወጣ የሚችል ሰው ወደ ስራም ሊያስገባ የሚችል። ስለዚህ ያንንም ከትምህርት ሚኒስቴርና ከአዲስ አበባ ትምህርት ቢሮ ጋር በጋራ ሆነን በመስራት በደንብ ህብረተሰቡ ጋር ለማድረስ ሰርተናል ማለት ነው። በዲጂታል ኢትዮጵያ 2030 ግንባታ ሂደት ውስጥ በስታርታፕ ዘርፍ ውጤታማና ስራ ፈጣሪ ወጣቶች ይበራከቱ ዘንድ ስራዎች ተጠናክረው ቀጥሏል። ይህ የዲጂታል የስራ ፈጠራ ማዕከልም ከሀገር ተሻግረው ለአፍሪካ የሚተርፍ ፕሮጀክትን ለሰነቁ ወጣቶች ሁነኛ ስፍራ መሆን ችሏል። ከቲም ሜምበሮች ጋር እና ደግሞ ሌሎች ስታርታፖች ስላሉ ቆንጆ ሀሳብ ያላቸው ስታርታፖች አሉ። ኢቭን ከኤአይ ሞዴል ላይ በደንብ የሚሰሩ አሉ። ስለዚህ ሀሳብም ተቀያየራል። ይሄ እንዲህ ቢሆን ከሌላ ስታርታፖች ጋር which is በጣም አሪፍ ነው። ሶፍትዌሮችን ሰርቶ አቬለብል ኦን ፕሌይ ስቶር ደግሞ ዌብሳይታችን ላይ አቬለብል ነው ሳይሆን ህዝቡ ጋር ኢምፕሊመንት ማድረግ እነሱ ኤክስፒሪየንስ እንዲያደርጉት ማድረግ ነው። ስለዚህ አዲስ አበባ ላይ ብቻ ሳይሆን በመላው ኢትዮጵያ አቬለብል ማድረግ ከዛ ደግሞ አፍሪካ ላይ ኢምፕሊመንት ማድረግ አይደል? አፍሪካ ላይም ኢምፕሊመንት ይሄንን ሶፍትዌር ሌሎች አፍሪካን ሀገሮች እንዲጠቀሙት ማድረግ እኛ የምትጠቀምነው ልክ እነሱም እንዲጠቀሙት ማድረግ የኛ ፊውቸር ፕላናችን ነው። ሀሳብ ባላቸው ሰዎች በሚፈጡ ሰዎች መካከል ያለው ግንኙነት በትምህርት ቤት ውስጥ ማለፍ ብቻ መሆን የለበትም። ትምህርት ቤት የራሱ የሚሰጠው ቤዚክ እውቀት አለ። ከዚያ ባሻገር ግን የተለየ ታለንት ያላቸው ሰዎች እየታገዙ ሀሳቦቻቸው እንዲወለዱ ማድረግ ከቻል ኢትዮጵያ ውስጥ በጣም በርካታ ሀሳቦች፣ በጣም በርካታ ስራዎች፣ ኩባንያዎች ይፈጠራሉ ማለት ነው።